አዱንያ ጣፋጭ ነገሮች ከጊዜ በኋላ መራራ ናቸው። አላህን ሳይዝ በአዱንያ ብቻ የከበረ ዱንያ ራሷ ታሳፍረዋለች፣ ታዋርደዋለች። ምንም ረዥም ጊዜ ብንኖር ቀብር ውስጥ ካለው ስቃይ አንጻር ከአኼራው ረዥም ህይወት አንጻር አዱንያ ትንሽ ናት፣ አጭር ናት። ዱንያ ላይ ያሉ ነገሮች በሙሉ ከጊዜ በኋላ የሚጠፉ ናቸው። የሚያስደስቱ ነገሮች በሙሉ የሚያስጠሉበት ወቅት ይመጣል። ነፍስ ጉሮሮ ደርሳ አልወጣ አልወርድ ብላ ሰዎች በገርገራ በሚሰቃዩበት ጊዜ ያከብሩት የነበረ ነገር ሁሉ እነሱ ዘንድ ወራዳ ይሆናል። ብዙ የምንላቸው ነገሮች ሁሉ ዱንያ ላይ ከአኼራው ኒዕማ አንጻር ትንሽ የሚባሉ ናቸው። በጤና የሚኖር ሁሉ የሆነ ጊዜ ላይ መታመሙ አይቀርም። በሀብት የነበረ ሁሉ የሆነ ጊዜ ላይ መደህየቱ አይቀርም። ከዱንያ ሲወጣ እንኳ ባዶ እጁ በመውጣቱ። የአላህ ባሮች ሆይ ሞትን ማስታወስ አብዙ። ጥፍጥና ቆራጭ የሆነውን ከወዳጅ የሚለያየውን ረሱሉ ዓለይሂ ሰላቱ ወሰላም ለሁሉም ተከታያቸው ይህም ምክር መክረዋል። አክቲሩ ሚን ዚክሪ ሃዲሚ ለዛት። ጥፍጥና ቆራጭ የተገነባን አፍራሽ የተሰበሰበን በታኝ የሆነውን ሞትን ማስታወስ አብዙ ብለዋል። አቅል ላለው ሰው በሙሉ አጭር ሰፊ የሆነ ምክር፣ ልቦናውን ወንጀል ላላሳወረው ሰው፣ በገፍላ ላልሞተ ሰው በቂ ምክር። ጥፍጥና ቆራጭ ከወዳጅ ለያይ የሆነውን ሞት ማስታወስ አብዙ ብለዋል። ነገር ግን ወንጀል ልቡን ያሳወረው ነገ እስተካከላለሁ በሚል ተስፋ ስሜቱን እየጋለበ ርቆ የሄደ ምክር አይጠቅመው። በትክክል ሞትን ያስታወሰ ነፍሱን የገመገመ ስራውን ያጠራ ይህ አይነቱ ምክር ሊያነቃው ይበልጥ እንዲጠነቀቅ ሊያደርገው ይችላል። ነገር ግን ነፍስያው የስሜት ፍራሽ ላይ የተኛችበት ሰው ተደጋግሞ እንኳ ቢመከር መለከል መውት መጥቶ ጉሮሮን አንቆ ሲይዘው እንጂ ሊነሳ አይችልም። ልብህ ውስጥ ያለውን ሽፋን ጠራርገህ በተውበት ልታስወግድ፣ ነገ አላህ ፊት ቆመህ በሰራኸው ብቻ ሳይሆን በልብህ ባሰብከው ለመስራት በወሰንከው መጥፎ ነገር ሁሉ እንደምትጠየቅ ጠንቅቀህ ስታውቅ፣ ዓይንህ ባየው፣ ጆሮህ በሰማው፣ ምላስህ በተናገረው፣ አካላቶችህ በሰሩት ሁሉ የምትጠየቅበት ቀን ነው ከሞት በኋላ ያለው። የውመኢዝን ቱዕረዱን ላ ተኽፋ ሚንኩም ኻፊያ። ያኔ አላህ ፊት ትቀርባላችሁ ሁላችሁ፣ ወንዱም ሴቱ፣ ሀብታሙም ድሃውም፣ አውቆ ያጠፋውም ሳያቅ ያጠፋውም ሁላችሁም አላህ ፊት ትቀርባላችሁ። አንዲት ነገር አትሸሸግም፣ የደበቃችሁት ሁሉ ይወጣል። ሞትን ማስታወስ ሰዎች ከወንጀል እንዲሸሹ ያደርጋል። የደረቁ ቀልቦችን ያረጥባል። በአዱንያ እንዳንታለል ያደርጋል። ዱንያ ላይ የሚደርሱብን ሙሲባዎችን እንድንቋቋም ያደርገናል። ምንም ሙሲባ ቢበዛ ነገ በሞት እገላገለዋለሁ እንድንል ያደርገናል። ليس من يقطع طرقا بطلا إنما من يتقي الله. الحمد لله الحي القادر مدبر الأمور وباعث من في القبور المطلع على ما تخفيه الصدور، وأشهد أن لا إله إلا الله وحده لا شريك له العلي الكبير، وأشهد أن محمدًا عبده ورسوله القائل كفى بالموت واعظا والمحذر من الغرور، صلى الله عليه وعلى آله وأصحابه الأطهار. أما بعد، أيها الناس أوصيكم ونفسي بتقوى الله، فمن لم يتق الله تشابهت عليه السبل، إن تتقوا الله يجعل لكم فرقانا. عباد الله، من خاف الوعيد قصر عليه البعيد، ومن طال أمله ضعف عمله، وكل ما هو آت قريب. إن ربكم لم يخلقكم عبثا ولم يترككم سدى، فتزودوا من دنياكم ما تحرزون به أنفسكم غدا، فالأجل مستور والأمل خادع. تمر الجنائز بالناس فتراهم يلقون عليها نظرات عابرة، وربما طاف بهم طائف من الحزن يسير، ثم سرعان ما يغلب على الناس نشوة الحياة وغفلة المعاش. عباد الله، أهل الغفلة أعمارهم عليهم حجة، وأيامهم تقودهم إلى شقوة. كيف ترجى الآخرة بغير عمل؟
أم كيف ترجى التوبة مع الغفلة والتقصير وطول الأمل ويل لأهل الغفلة إن أعطوا لم يشبعوا وإن منعوا لم يقنعوا يأمرون بما لا يفعلون ينهون وهم لا ينتهون هم للناس لوامون ولأنفسهم مداهنون يا أهل الغفلة هذه الدنيا كم من واثق فيها فجعت وكم من مختال أصبح حقيرا وذي نخوة أردته ذليلا سلطانها دول وحلوها مر وعزيزها مغلوب العمر فيها قصير وجودها إلى عدم وسرورها إلى حزن كثرتها إلى قلة وعافيتها إلى سقم وغناها إلى فقر يا الله ورجوي الله تبارك وتعالى ሁሌም ፍሩት። አላህን ተባረከ ወተዓላ የሚፈራ ሰው ሐቅና ባጥልን ለይቶ ማወቅ የሚችልበትን ብርሃን አላህ ይሰጠዋል። አላህን ያልፈራ ሰው ነገሮች ሁሉ ተመሳስለውበት ገደል ይገባል። የአላህ ባሮች ሆይ አላህ ያስጠነቀቀውን ማስጠንቀቂያ የተቀበለ የፈራ ምንም እንኳ ሁሉ ነገር ተመቻችቶለት ቢኖር ዱንያ ጠፊ እንደሆነች ያውቃል። ዱንያ ረጅም እንደሆነች ያሰበና በተስፋ ብቻ የሚኖር ስራው ይበላሻል። አላህ ተባረከ ወተዓላ ሞት እንደሚመጣ እያንዳንዱ የሰው ልጅ ቀብር እንደሚገባ ነግሮናል። አላህ የነገረንና ወደፊት የሚመጣ ነገር በሙሉ ቅርብ ነው መሆኑ የማይቀር ነው። አላህ ተባረከ ወተዓላ የሰው ልጆችን ለጫወታ ለዛዛታ አልፈጠረም። እንደፈለጋችሁ ኑሩ ብሎም አልተወንም። እነሆ ዱንያ የመጣ ነው ለስራ ነው፣ ለዓላማ ነው። ከዱንያ ይዘነው የምንሄደው መልካም ስራ ኢማን ነፍሳችን ማዳን የምንችለውም እዚሁ ዱንያ ላይ በያዝነው ጠንካራ ኢማን በሰራነው መልካም ስራ። እያንዳንዱ የሰው ልጅ አጀሉ ድብቅ ነው። ማንም መች የት እንደሚሞት አያውቅም። የሰው ልጆች ግን አጀላቸው ድብቅ መሆኑን በድንገት የሚጠናቀቅ መሆኑን እያወቁ ከንቱ ምኞት አጉል ተስፋ ያታላቸዋል። ረጅም ጊዜ እንደሚኖሩ ያበላሹትን ነገ ከነገ ወዲያ እንደሚያስተካክሉ እያሰቡ ድንገት መጥቶ ሞት ባሉበት ጠልፎ ይወስዳቸዋል። እነሆ ባለንበት ጊዜ ገፍላ በዝቷል፣ ቸልተኝነት በዝቷል፣ ቀልቦች ደርቀዋል። ከአጠገባችን ጀናዛ እያለፈ ትናንት ከኛ ጋር ሲበላ ሲጠጣ ሲጫወት የነበረን ሰው ሞተ ተብሎ እየነገረን እየሰማን በዓይናችን ጀናዛውን ያየን ለጊዜው ብቻ አዝነን ወዲያውኑ ወደ ዱንያ ፍቅር፣ ወደ ወንጀሉ፣ ወደ ገፍላው፣ ወደ ሐራሙ፣ ወደ ማጭበርበሩ እንመለሳለን። ወገናችን ወንድማችን ትቶት የሄደውን ዱንያ ለማስተካከል ብለን አኺራችንን ወደዛ መሄዳችን የማይቀር የሆነውን ሀገራችንን እናበላሻለን። አኺራቸውን የዘነጉ አላህን ተባረከ ወተዓላ የረሱ ሰዎች አላህ የሰጣቸው ኒዕማ ሁሉ የቅያም ቀን እነሱ ላይ መስካሪ ይሆናል። አይናቸው፣ እጃቸው፣ እግራቸው አላህ ተባረከ ወተዓላ ለነሱ በአግባቡ እንዲገለገሉባቸው የሰጣቸው ነገሮች በሙሉ በአግባቡ ካልተጠቀሟቸው ሰው ልጆች ላይ መስካሪዎች ይሆናሉ። ወደ አላህ ልንቃረብባቸው የተሰጡን ቀናት ወደ ጀሀነም ወደ እሳት ይወስዱናል። አኺራን ከዘነጋን አላህን ከረሳን ያለ ሥራ የአኺራን ጸጋ መመኘት ሞኝነትን፣ ከወንጀል ሳይታቀቡ በሰሩት ሳይጸጸቱ አላህ ይመረኛል ማለት አላህን ለማታለል መሞከር ነው። ሌሎችን የወቀሱ የሌሎችን ጥፋት የኮነኑ ራስ ጥፋት ውስጥ መዘፈቅ፣ ከሌሎች የሚጠሉትን ነገር ማድረግ ራስን አለማወቅ ነው። አላህን ተባረከ ወተዓላ አለማክበር ነው። ዱንያ ስንቶች ተማምነውባት ክዳቸዋለች። ስንትና ስንት በሀብታቸው፣ በዘራቸው፣ በስልጣናቸው በተለያዩ በአዱንያ ጠፊ ነገሮች ሲኮሩ የነበሩ ባዶ እጃቸውን ቀርተዋል። መጨረሻ ላይ ቀብር ውስጥ ገብተው የምስጥ ምግብ ሆነዋል። አዱንያ ጣፋጭ ነገሮች ከጊዜ በኋላ መራራ ናቸው። አላህን ሳይዝ በአዱንያ ብቻ የከበረ ዱንያ ራሷ ታሳፍረዋለች፣ ታዋርደዋለች። ምንም ረዥም ጊዜ ብንኖር ቀብር ውስጥ ካለው ስቃይ አንጻር ከአኼራው ረዥም ህይወት አንጻር አዱንያ ትንሽ ናት፣ አጭር ናት። ዱንያ ላይ ያሉ ነገሮች በሙሉ ከጊዜ በኋላ የሚጠፉ ናቸው። የሚያስደስቱ ነገሮች በሙሉ የሚያስጠሉበት ወቅት ይመጣል። ነፍስ ጉሮሮ ደርሳ አልወጣ አልወርድ ብላ
ሰዎች በገርገራ በሚሰቃዩበት ጊዜ ያከብሩት የነበረ ነገር ሁሉ እነሱ ዘንድ ወራዳ ይሆናል። ብዙ የምንላቸው ነገሮች ሁሉ ዱንያ ላይ ከአኼራው ኒዕማ አንፃር ትንሽ የሚባሉ ናቸው። በጤና የሚኖር ሁሉ የሆነ ጊዜ ላይ መታመሙ አይቀርም። በሀብት የነበረ ሁሉ የሆነ ጊዜ ላይ መደህየቱ አይቀርም። ከዱንያ ሲወጣ እንኳ ባዶ እጁ በመውጣቱ በገፍላ የተዘፈቁ አኼራን የረሱ ቀብርን የረሱ ሒሳብን ሲራጥን የረሱ ሰዎች ምልክቶች አሏቸው የሚታወቁባቸው። እያንዳንዱ ሰው ራሱን ሊመረምር በቁርአን ራሱን ሊፈትሽ በሽታ ካለበት ሊታከም ይገባዋል። የሞኝ ሁሉ ሞኝ የሌሎችን ህይወት እያስተካከለ የራሱን አኼራ የሚያበላሽ ሰው፣ የከፋው ሞኝ ደግሞ የራሱን አኼራ እያበላሸ የሰዎችን አኼራ አስተካክላለሁ የሚል ሰው ነው። እያንዳንዱ ሰው የተወለደው ብቻውን የሚሞተው ብቻውን፣ የሞትን ስቃይ የሚጋራ አባትም ይሁን እናት ልጅ ወዳጅ የለም። እያንዳንዱ የሰው ልጅ የሞትን ስቃዩን የሚቀምሰው ለብቻውን፣ ሞቶ የሚቀበረውም ብቻውን ነው። የዱንያ ጸጋ ይጠፋል፣ መጨረሻ ላይም ያስቀጣል። ምንም እንኳ ለረጅም ጊዜ ቢቆይ መለከል መውት መጥቶ ከጸጋችን ከኒዕማችን ይለየናል። ዱንያ ላይ የገነባነው ሁሉ መፍረሱ አይቀርም። ዱንያ ላይ የተሰበሰበ ሁሉ መበተኑ አይቀርም። ከአፈር በላይ ያለ ሁሉ አፈር ነውና እነሆ አኼራን ረስተው በአዱንያ ጥቅማ ጥቅም የተታለሉ የስሜትን ፈረስ የሚጋልቡ ማይጠቀሙትን ይሰበስባሉ፣ ማይኖሩበትን ይገነባሉ፣ ማያገኙትን ተስፋ ያደርጋሉ። ዘርሁም ያኩሉ ወየተመተዑ ወዩልሂሂሙ ልአመል ፈሰውፈ ያዕለሙን። ተዋቸው፣ ይብሉ፣ ይጠጡ፣ ይጠቃቀሙ፣ ከንቱ ምኞትም ያታላቸው፣ የሥራቸውን ዋጋ ያገኛሉ፣ ምን ላይ እንደነበሩ ያኔ ያውቃሉ ብሏል አላህ ተባረከ ወተዓላ። ሥራው ከመበላሸቱ ጋር አላህ መሃሪ ነው የሚል መጥፎ ጎዳና ላይ መጥፎ ሥራ ላይ ከመሆኑ ጋር ራሱን የሚያታለል ራሱ የገነባ እሱ ያፈርሳል። መጥፎ ሥራ እየሠራ ተውበት ያዘገያል። በድንገት መለከል መውት መጥቶ ሲወስደው ቤተሰቦቹ አፈር ውስጥ አስተኝተው አፈር አልብሰውት ሲመለሱ ምክንያቶች ሁሉ ጠፍተውበት ከሠራው ሥራ ጋር መጥፎ የሚሆን ጥሩ ከቀብር አፈር ጋር አብሮ መኖር ይቀጥላል። አፈራአይተ ኢን መተዕናሁም ሲኒን ثم جاءهم ما كانوا يوعدون ما أغنى عنهم ما كانوا يمتعون። የሰው ልጆች የኖሩትን ያክል ጊዜ ቢኖሩ ቢጠቃቀሙ ከዛ በኋላ አላህ የገባው ቃል ተፈጻሚ ቢሆንና ቢሞቱ ዱንያ ላይ ሲጠቃቀሙበት የነበረው ምን ይጠቅማቸዋል? ዱንያ ላይ በድሎት በደስታ ነበር ያለውና ቀብር ውስጥም በደስታ እንዲኖር አድርጉት አይልም አላህ ተባረከ ወተዓላ። ይልቅ ለኔ ብሎ ስሜቱን አሸንፏል፣ ዱንያ ላይ ተቸግሯል፣ ቀብሩን ሰፋ አድርጉለት፣ የጀነት ምንጣፍ አንጥፉለት ነው የሚባለው። መልካም ሥራ ከሠራ ይህ የሚገባው ሰው ከሆነ የአላህ ባሮች ሆይ ሞትን ማስታወስ አብዙ። ጥፍትና ቆራጭ የሆነውን ከወዳጅ የሚለያየውን ረሱሉ ዓለይሂ ሰላቱ ወሰላም ለሁሉም ተከታያቸው ይህም ምክር መክረዋል። አክቲሩ ሚን ዚክሪ ሃዲሚ ለዛት። ጥፍትና ቆራጭ የተገነባን አፍራሽ የተሰበሰበን በታኝ የሆነውን ሞትን ማስታወስ አብዙ ብለዋል። አቅል ላለው ሰው በሙሉ አጭር ሰፊ የሆነ ምክር፣ ልቦናውን ወንጀል ላላሳወረው ሰው፣ በገፍላ ላልሞተ ሰው በቂ ምክር። ጥፍትና ቆራጭ ከወዳጅ ለያይ የሆነውን ሞት ማስታወስ አብዙ ብለዋል። ነገር ግን ወንጀል ልቡን ያሳወረው ነገ እስተካከላለሁ በሚል ተስፋ ስሜቱን እየጋለበ ርቆ የሄደ ምክር አይጠቅመውም። በትክክል ሞትን ያስታወሰ ነፍሱን የገመገመ ሥራውን ያጠራ ይህ አይነቱ ምክር ሊያነቃው ይበልጥ እንዲጠነቀቅ ሊያደርገው ይችላል። ነገር ግን ነፍስያው የስሜት ፍራሽ ላይ የተኛችበት ሰው ተደጋግሞ እንኳ ቢመከር መለከል መውት መጥቶ ጉሮሮን አንቆ ሲይዘው እንጂ ሊነሳ አይችልም። ሞትን ማስታወስ አብዙ። ሞትን ማስታወስ ያበዛ ያለበት ህይወት ሰፊና ምቹ እንኳ ቢሆን ነገ ጥየው ለመሄድ ነገር ለምን በሱ እታለላለሁ ይላል። ሞትን ማስታወስ ያበዛ ያለበት ህይወት ባይመቸው በችግር እንኳ ቢኖር ነገ ጥየው ለመሄድ ነገር ለምን እሰቃያለሁ ለምን እጨነቃለሁ ይላል። ሞትን ማስታወስ አብዙ። ሞትን ማስታወስ ያበዛ በትንሹ መብቃቃት ይችላል። ወንጀል ላይ ውሎ አያድርም። አላህን ተባረከ ወተዓላ ለማታለል አይሞክርም። ሞት
ሌሎች እንደወሰደ ሁሉ እኛንም ይወስደናል። ሌሎች እንደቀበርነው ሁሉ እኛንም ሌሎች ይቀብሩናል። ምድር ስጋችንን ትበላለች፣ ደማችንን ትጠጣለች። ድንገት ካላሰብነው አካባቢ ላይ ራሳችንን እናገኛለን። ግራ ቀኝ ስናይ፣ ፊት ኋላ ስናይ ልናይ የምንችለው የቀብር ግርግዳ ነው፣ አፈር ነው። ብንጠራ ማናሰማበት ስፍራ ነው። የሰራነው መልካም ስራችንን ካገኘን የምንደሰትበት፣ ከዛ በኋላ ያለው ይበልጥ የሚያስደስትበት፣ ይዘን የሄድነው መጥፎ ስራ ከሆነ ደግሞ የምንደነግጥበት፣ የምናፍርበት፣ የምንቆጭበት፣ የምንጮህበት፣ ላኪን መጮህ ማይጠቅምበት ስፍራ ነው። ነቢዩ ሰለላሁ ዐለይሂ ወሰለም የቀብር ዳርቻ ላይ ቆሙ። በራ ኢብኑ ዓዚብ እንዳስተላለፉት የአንድ ቀብር ዳርቻ ላይ ቆሙና እጅጉን አለቀሱ። ከእንባቸው ብዛት የመጣ አፈሩ እስኪበሰብስ ድረስ ከፊታቸው አልፎ ከጽማቸው አልፎ እንባቸው ከስር ያለውን አፈር እስኪያበሰብስ ድረስ ነቢ አለቀሱ። ከዛ በኋላም ያ ኢኽዋኒ ለሚስሊ ሃዳ ፈአዒዱ፣ ወንድሞቼ ሆይ ለዚህ አይነቱ ቀን አዘጋጁ፣ ስንቅ ያዙ፣ ተዘጋጁ። የሰው ብልህና አስተዋይ ማለት ሞትን ማስታወስ የሚያበዛ ለሞትም በሚገባ የሚዘጋጅ ሰው ነው። እሱ ነው ብልህ የአዱንያን ክብር ያገኘ የአኼራን ክብር ያገኛል። የአዱንያ ክብር ፎቅ መገንባት አይደለም። የአዱንያ ክብር ብዙ ልጆችን መውለድ አይደለም። የአዱንያ ክብር በአላህ አምኖ መልካም ሥራ ይዞ የሰውንም የአላህንም ሐቅ ጠብቆ መኖርና ላኢላሃ ኢለላህ ላይ መሞት፣ የኻቲማ ማማር፣ ከቀብር ስቃይ መዳንና ጀነት መግባት። ብልህ ማለት ራሱን የተቆጣጠረ ራሱን የተሳሰበ ይሄን ለምን ተናገርኩኝ፣ ይሄን ለምን አደረግኩኝ ብሎ አኼራ ከመመርመሩ በፊት እዚሁ ራሱን የመረመረ ሰው ነው። ከሞት በኋላ ላለው ህይወትም የሚያኮራው የሚያዋጣውን ሥራ የሰራ ሰው ነው ተብሏል። አልኢማም ሐሰን አልበስሪ ሞት ዱንያን አጋልጧታል፣ አዋርዷታል፣ አቅል ላለው ሰው በሙሉ እንዳይደሰትባት አድርጋዋለች ብላ። ሞት ዱንያን አጋልጧታል፣ አዋርዷታል፣ አቅል ላለው ሰው በሙሉ በእሷ እንዳይደሰት አድርጓል ብላ። ስንትና ስንት አርቀው የሚያስቡ ብዙ የሚመኙ አብዝተው የሚሮጡ ነበር። ይበቃል ብሎ ከመሃል ላይ ከልጃቸው ከወዳጃቸው ለይቶ ወስዷቸዋል። በገነቡት ላይ ሳይኖሩ የሰበሰቡትን ሳይበሉ ከምድር ላይ ወደ ምድር ስር አስሸጋግሯቸዋል። ሙጠሪፍ ብን ዓብድላህ ይህ ሞት በጸጋ ለመኖር የሚሞክሩ ሰዎች ላይ ጸጋቸውን፣ ደስታቸውን አደፈረሰባቸው። ምንም ማይደፈርስ ማይቋረጥ የሆነን ጸጋ መፈለግም ያዙ። ምንም ማይቋረጥ ደስታ ጀነት ውስጥ ነው ያለው። ሰላም ያለው ከበሽታ ነፃ ሆኖ መኖር ያለው ከአዱንያ ጭንቅና ጣጣ ነፃ ሆኖ መኖር ያለው ጀነት ነው። ሙስሊሞች ሆይ ሞትን ማስታወስ አብዙ። ገርገራን ሰከራተል መውትን ማስታወስ አብዙ። ሞትን ማስታወስ ያበዛ አላህ ሶስት ነገሮችን ይሰጠዋል። አንደኛ ፈጥኖ መተውበት ይችላል። ሁለተኛ አላህ በሰጠው መብቃቃት ይችላል። በአዱንያ አልብቃቃ ብሎ ትንሹ አልብቃቃ ብሎ ስግብግብነት ሪባ ውስጥ አይከተውም፣ ጉቦ ውስጥ አይከተውም፣ ውሸት ውስጥ አይከተውም፣ ከሰው ወደ መጣላት አይወስደውም። ሞትን አዘውትሮ የሚያስታውስ ሰው በትንሹ መብቃቃት ይችላል። ሞትን አዘውትሮ የሚያስታውስ ሰው በሶስተኛ ደረጃ የሚያገኘው ጥቅም ለዒባዳ ንቁ ይሆናል። አይሰላችም፣ አይሰንፍም፣ ኸይር ስራ ላይ መሽቀዳደም ይችላል። በተቃራኒው ደግሞ ሞትን ማስታወስን የዘነጋ ሞትን አርቆ ያየው የእነዚህን ተቃራኒ ያገኛል። ተውበት ዛሬ ነገ እያለ ያዘገያል። አላህ በሰጠው አይብቃቃ፣ ኸይር ስራ ይከብደዋል። ትናንት ከኛ ጋር ምድር ላይ ብዙ ነገር ሲያስቡ የነበሩ ብዙ ነገሮችን ለመስራት ሲያቅዱ የነበሩ ሞተው ከምድር ስር ሆነዋል። በሰፊው ቤታቸው ፋንታ ጠባብ ቀብር ውስጥ ተጋድመዋል። ከቤተሰቦቻቸው በጋራ በመኖር ፋንታ ባይተዋር ሆነው ለብቻቸው ከስራቸው ጋር ቀብር ውስጥ ገብተዋል። ዱንያ ላይ መብራት ላይ መብራት ይገጥሙ እንዳልነበረው የቀብር ጨለማ ላይ ብቻቸውን ቀርተዋል። የተለያዩ ልብሶችን ይደርቡ ይቀያየሩ እንዳልነበረው አንድ አይነት ጨርቅ ብቻ ይዘው ሄደዋል። የጫማ ማት እንዳልነበራቸው ያለ ጫማ ቀብር ገብተዋል።
በመኝታ ቤታቸው ፋንታ ላሕድን ተክተዋል። በፍራሽ ፋንታ አፈር ላይ ተኝተዋል። በጎረቤቶቻቸው ፋንታ የራሳቸው አጥንቶች ተሰባብረው ጎረቤት ሆነዋቸዋል። ቢጠሯቸው አይሰሙም። ዱንያ ላይ ሲኖሩ ሲሰበስቡ የያዙት ከራሳቸው ጋር አልሄደም። ቢሄዱ እንኳን ሊጠቅማቸው አይችልም። የሚጠቅማቸው ስራቸው ብቻ ነው። እነሱ ትተውት የሄዱት ቤተሰብ በሐዘን ተሞልቷል። የሰበሰቡት ንብረታቸው ለወራሾች ሆነዋል። ባለቤቶቻቸው ከሌላ ጋር መኖር ይጀምራሉ። ልጆቻቸው የቲም ይሆናሉ። አፈሐሲብቱም አነማ ኸለቅናኩም ዐበታ ወአነኩም ኢለይና ላ ቱርጀዑን። ይህ እንደሚመጣ አላህ አስቀድሞ ነግሮናል። ለጫወታ ለዛዛታ በአዱንያ ለመፎካከር የፈጠርናችሁ መሰላችሁ እንዴ? ወደ እኛም አትመለሱ መሰላችሁ እንዴ ብሏል። እያንዳንዱ አስተዋይ የሆነ ለነፍሱ የሚያስብ ለምን እንደመጣ የሚያውቅ ከሞት በኋላ ላለው ህይወት ዛሬ ሊዘጋጅ የሞትን ቀን ዛሬ ቀደም ብሎ ሊያስበው ይገባዋል። ሞት መምጣቱ አይቀርም። ዓለም ላይ ያሉ አዋቂዎች በሙሉ መፍትሄ ያጡለት ጉዳይ ቢኖር ሞት ነው። ከሌሎች ነገሮች መሸሽ፣ መሸወድ፣ ማዘግየት ይቻላል። ሞትን ባለስልጣን በስልጣኑ አይመልሰው፣ ባለ ሀብት በሀብቱ አይመልሰው፣ ባለ አጃቢ በአጃቢዎች ብዛት ሊመልሰው አይችልም። አዋቂ ብልጥ የሚባል ሰው በብልጠት በጉልበት ሊመልሰው አይችልም። ከየቱ ጋር እንደሚመጣ አይታወቅ፣ መች እንደሚመጣ አይታወቅ፣ ምን ላይ ሆነን እንደሚወስደን ማናችንም አናውቅ። የዛ ቀን ላይ መጸጸት አይጠቅም። መጸጸት የሚጠቅመው ዛሬ ነቅቶ ከዛ በፊት የሰሩትን አስተካክሎ በቀጣይ ጥሩ ሰው ለመሆን ከወሰኑና ለአላህ ቃል ከገቡ ልብህ ውስጥ ያለውን ሽፋን ጠራርገህ በተውበት ልታስወግድ ነገ አላህ ፊት ቆመህ በሰራኸው ብቻ ሳይሆን በልብህ ባሰብከው ለመስራት በወሰንከው መጥፎ ነገር ሁሉ እንደምትጠየቅ ጠንቅቀህ ስታውቅ፣ ዓይንህ ባየው፣ ጆሮህ በሰማው፣ ምላስህ በተናገረው፣ አካላቶችህ በሰሩት ሁሉ የምትጠየቅበት ቀን ነው ከሞት በኋላ ያለው። የውመኢዝን ቱዕረዱን ላ ተኽፋ ሚንኩም ኻፊያ። ያኔ አላህ ፊት ትቀርባላችሁ ሁላችሁ፣ ወንዱም ሴቱ፣ ሀብታሙም ድሃውም፣ አውቆ ያጠፋውም ሳያቅ ያጠፋውም ሁላችሁም አላህ ፊት ትቀርባላችሁ። አንዲት ነገር አትሸሸግም። የደበቃችሁት ሁሉ ይወጣል። ሞትን ማስታወስ ሰዎች ከወንጀል እንዲሸሹ ያደርጋል። የደረቁ ቀልቦችን ያረጥባል። በአዱንያ እንዳንታለል ያደርጋል። ዱንያ ላይ የሚደርሱብን ሙሲባዎችን እንድንቋቋም ያደርገናል። ምንም ሙሲባ ቢበዛ ነገ በሞት እገላገለዋለሁ እንድንል ያደርገናል። ኢማም ሐሰን አልበስሪ አንተ የሰው ልጅ ሆይ አላህን ፍራ፣ ሁለት ጸጸቶች፣ ሁለት ጉዳቶች አንተ ላይ እንዳይሰበስቡ፣ የሞት ስካርና ከሞት በኋላ መመለሻ መበላሸት፣ ሁለቱ አደጋዎች አንተ ላይ እንዳይሰበሰቡ፣ ሁለቴ እንዳትሞታ። ለሞት ያልተዘጋጀ ሞትን አስታውሶ ሲመጣ እንኳን ደህና መጣህ ብሎ መቀበል የሚችልበት ሁኔታ ላይ ያልሆነ የሚሞተው ሁለት ጊዜ ነው። ከሞት በኋላ ህይወቱ መጥፎ ከሆነ ሌላ ሞት ነው። ሳይዘጋጅ ሞተ፣ ሞትን ሳያስበው ሳይጠብቀው ብዙ የሚያስተካክላቸው ነገሮች ያሉ በድንገት መጥቶ አንቆ የያዘው ሰው ያን የሚጸጸተውን ጸጸት ዱንያ ላይ እንዲህ አይነት ጸጸት ነው ተብሎ ሊገለጽ የማይችል ነው። የአላህ ባሮች ሆይ መንገዳችን ረዥም ነው፣ መንገዳችን ሩቅ ነው። ማንም ማንንም ማያግዝበትን መንገድ ነው። እያንዳንዱ ሰው የሚሄድበትን መንገድ ቀድሞ እንደሚያጠናው በቂውን ዝግጅት እንደሚያደርገው ለሞትና ከሞት በኋላ ላለው ህይወት ዝግጅት ልናደርግ ይገባል። አላህን ልንፈራ ልናፈርም ይገባል። ሞትን በሚገባ ያስታወሰ ጭንቅላቱና ጭንቅላቱ ውስጥ ያሉ የሰውነት አካላቶቹን የጠበቀ ሆዱ ውስጥም እንደሚገባ ያወቀ ልብሱን፣ ቤቱን፣ ህይወቱን በሸሪዓ መሰረት የመራ በአዱንያ መታለልን ያቆመ ጠፊ ከሆነችው ዱንያ ይልቅ አኼራን ያስበለጠ ብልህ ማለት እሱ። አላህን ተባረከ ወተዓላ ሁሌ ልንፈራው ይገባናል። ለዲናችን ታማኞች ልንሆን ይገባናል። ለሰው ልጆች በጎ ልንሆን ይገባናል። ሁላችንም ነገ ሞተን አላህ ፊት የምንቆም ሰዎች ነንና የሥራችንን የምናገኝ ነንና መጥፎ ሰርተን ከሆነ ምንቆጭ፣ ጥሩ ሰርተን ከሆነ ምንደሰት ነን። ወሰየዕለሙ አለዚነ ظለሙ አየ ሙንቀለቢን ينقلبون. أعوذ بالله من الشيطان الرجيم. كل نفس ذائقة الموت وإنما توفون أجوركم يوم القيامة فمن زحزح عن
النار وأدخل الجنة فقد فاز وما الحياة الدنيا إلا متاع الغرور. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول ما تسمعون وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم. الحمد لله وحده والصلاة والسلام على من لا نبي بعده وعلى آله وأصحابه والتابعين له بإحسان إلى يوم الدين. يا الله ባሮች ሆይ ሞት ከመምጣቱ በፊት ሁላችንም ተውበት ልናደርግ፣ ሞት ከመምጣቱ በፊት በተግባር ለሞት ልንዘጋጅ ይገባል። ድንገት ሞት መጥቶ ጉሮሯችን አንቆ ሳይዘን በፊት አኺራን የሚያስረሳ ችግር ድህነት ውስጥ ሳንገባ በፊት በጥጋብ አላህን እንድንረሳ የሚያደርግ ሀብት ሳይመጣ በፊት ሐሳባችን በሙሉ የሚሰርቅ ራሳችን የሚያስት በሽታ ሳይመጣ በፊት ምናደርገውን ማወቅ ማንችልበት እርጅና ውስጥ ከመግባታችን በፊት ሞት ራሱ መጥቶ አንቆ ሳይወስደን በፊት ደጃል መጥቶ ዲናችንን ሳያበላሽብን በፊት አልያ ደግሞ ቂያማኛ ላይ ከመቆማ በፊት ከአላህ ልንታረቅ ይገባል። በወንጀል የሞላነውን መዝገብ በእስትግፋር ልናጠራው ከጌታችን ጋር አዲስ መዝገብ ልንከፍት ይገባል። ያለ ሥራ አኺራን ተስፋ ከማድረግ ያለ ተውበትና ከመጥፎ ሥራ ሳንታቀብ አላህ ይመረኛል ከማለት ልንርቅ ይገባል። ሞት በድንገት እንደሚመጣ አቅል ያለው ሁሉ ያውቃል። ትናንት ከኔ ጋር ነበር እኮ እንላለን ብዙ ሰው ሞት ስንባል። እኛው ራሳችን እገሌ ሞት የተባለበት ቀን እስኪያልቅ ድረስ ዱንያ ላይ ለመኖራችን እርግጠኞች አይደለም። የቀረበውን ምግብ በልተን እንደምንጨርሰው እርግጠኞች አይደለም። ለሰርግ ለደስታ ብለን ያዘዝነው ልብስ በትክክል ለሰርግ ለደስታ እንለብሰዋለን ወይስ ለሐዘን ይሆናል? የምናውቀው ነገር የለም። እነሆ ቀልባችን እንዲረጥብ ሞትን እንድናስታወስ ከሚረዱ ነገሮች አንዱ ቀብር መዘየርን ማብዛት። ቀብርን መዘየር ማብዛት የደረቁ ቀልቦችን ያረጥባል። የረሱ የዘነጉ ልቦችን ያነቃል። በምንዘይርበት ጊዜ ትናንት ከኛ ጋር የነበሩ ነገር ግን አፈር የበላቸው ሰዎችን ልናስታውስ፣ እንዴት እንደሞቱ ዞር ብለን ልናይ፣ እኛም እነሱ እንደሞቱት በድንገት ልንሞት እንደምንችል፣ ለዚያራ በሄድንበት እዛው ልንቀር እንደምንችል በሚያስብ መንፈስ ሊሆን ይገባል። ቀብር የሚዘይር ሰው የሚዘይርበት ዋነኛ ዓላማ ራሱን መገሰጽና ለሞተው ወገኑ ዱዓ ማድረግ እንደሆነም ልናቅ ይገባል። የሰበሰቡትን ሳይበሉ፣ የተበደሩትን ሳይመልሱ፣ ያስቀየሙትን ይቅርታ ሳይጠይቁ ሞት ይዟቸው ሄዷል። ውበታቸውን የቀብር አፈር የቀብር ትላትል ቀያይሮታል። ምን ትፈልጋላችሁ ተብለው ቢጠየቁ ቤት መስራት፣ መኪና መግዛት፣ ልብስ መቀየር አይሉ። አንዴ ወደ ዱንያ ተመልሼ ትክክለኛ አንድ ረካ ሶላት መስገድ ፈልጋለሁ፣ ያጠፋሁትን ማስተካከል ፈልጋለሁ ነው የሚሉት። ወለቀድ ጅእቱሙና ፉራዳ ከማ ኸለቅናኩም አወለ መራ ወተረክቱም ማ ኸወልናኩም ወራአ ዙሁሪኩም። መጀመሪያ ወደ ዱንያ ስትመጡ ባዷችሁን ያለ ጫማ ያለ ልብስ እንደመጣችሁት ሁሉ ከዱንያ ስትወጡም ያለ ልብስ ያለ ጫማ አንድ ነጭ ጨርቅ ብቻ ይዛችሁ መታችኋል። አላህ ተባረከ ወተዓላ ይህ መመለሻ ሁላችን እንደሚጠብቀን ነግሮናል። የሰው ልጅ ሲሞት ሰዎች እገሌ ምን ትቶ ነው የሞተው ይላሉ ለልጆቹ ለቤተሰቦቹ። መላኢካዎች ግን የሰው ልጅ ሲሞት ምን ይዞ መጣ ነው የሚሉት። ሰው የሚጨነቀው እዚች ዱንያ ላለችዋ ህይወቱ ነው። የሰው ልጅ አላዋቂ፣ የሰው ልጅ በዳይ ነው። ጥቂት አላህ የጠበቃቸው የመረጣቸው ሲቀር ሞተንም ሰዎች የሚጨነቁት እዚህ ትተነው ለሄድነው ነገር ነው። እገሌ ሞተ፣ ምን ትቶ ሞተ፣ ምን ነበረው፣ ምን አለ። መላኢካዎች ግን ከአላህ ቅርብ ስለሆኑ ምን ይዞ መጣ ነው፣ ምን ይዘን ነው አላህ ዘንድ የምንሄደው። ትልቅ ሰው ጋር ስንቀርብ በምን መልኩ ነው የምንቀርበው፣ ምን ይዘን ነው የምንቀርበው ብለን እናስባለን። አላህ የታላቆች ሁሉ ታላቅ፣ እኛ ጋር ያሉ ጸጋዎች ሁሉ ከሱ የተገኙ ናቸው። እሱ ፊት ስንቀርብ ምን ይዘን ነው የምንቀርበው? ምን ይዘን ነው የምንቀርበው ብቻ ሳይሆን በምን ሁኔታ ነው የምንቀርበው? ስንት የከለከለኝ ነገር ተዳፍሬ ብዙ ነገር አበላሸቼ ብለን ልናስብ ልንጨነቅ ይገባል። አኼራን ተመኙ፣ ለአኼራ ተጨነቁ፣ አኼራን ከፍ አድርጉ።
አላህ ከፍ ያደረገው አኺራን ዱንያን አላህ ዝቅ አድርጓታል። ዱንያ ማለት ቅርቧ ማለት ነው፣ ዝቅተኛዋ ማለት ነው፣ ጠፊዋ ማለት ነው። አላህ እሷን ለሚወደውም ለማይወደውም ይሰጣል። ኢማንን፣ ተቅዋን፣ ዲንን ግን አላህ ለሚወደው ሰው እንጂ አይሰጥም። ዱንያ አላህ ዘንድ የትንኝን ክንፍ ያክል ቦታ ቢኖራት ካፍር አንዴ እንኳ ውሃ ባልተጎነጨ ነበር ብላ ነቢ ሰለላሁ ዐለይሂ ወሰለም። ዱንያ መታለያ ናት። ዱንያ መጫወቻ ናት። እውነተኛ ህይወት ማለት የአኼራ ህይወት ነው። አኼራ የተገነባ ቤት አይፈርስም። አኼራ የተመለሰ ወጣትነት ዳግም አያረጅም። አኼራ የተሰጠ ኒዕማ አያልቅም፣ አይሰለችም። የአኼራ ጸጋ፣ የአኼራ ውበት አይደፈርስም፣ አይበላሽም። ስለዚህ አኼራን ልናስብ፣ ለአኼራ ልንዘጋጅ ይገባናል። በአላህ ረሕመት ዘላለማዊ በሆነ ጸጋ እንኖር ዘንድ ثم صلوا وسلموا على البشير النذير والسراج المنير وقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وسلم تسليما كثيرا وارض اللهم عن خلفاء الراشدين وبقية صحابته أجمعين وارض عنا معهم برحمتك يا أرحم الراحمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل بلدنا هذا آمنا مطمئنا وسائر بلاد المسلمين اللهم اجعل بلدنا هذا آمنا مطمئنا وسائر بلاد المسلمين اللهم اجعل بلدنا هذا آمنا مطمئنا وسائر بلاد المسلمين اللهم من أرادنا وأراد بالإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا له يا عزيز يا قهار اللهم اغفر للمسلمين والمسلمات اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات اللهم ألف بين قلوب المسلمين اللهم ألف بين قلوب المسلمين واجمع كلمتهم على الحق يا قوي يا متين اللهم اهد ضالنا وعلم جاهلنا ووفق وأصلح علماءنا واكفنا شر الأشرار والمفسدين واكفنا شر الأشرار والمفسدين واكفنا شر الأشرار والمفسدين اللهم اغفر لنا أجمعين اللهم اغفر لنا أجمعين وتوفنا وأنت راض عنا واجعل الموت راحة لنا من كل شر اللهم اجعل الموت راحة لنا من كل شر اللهم اجعل الموت راحة لنا من كل شر ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار الحمد لله رب العالمين.